ዓለሙ ሁሉ የእግራቸውን ትቢያ ያህል እንኳን ዋጋ የሌለው የመነኮሳት ሁሉ አባት በገዳም ለሚኖሩ ቅዱሳን እንደ ኮከብ የሚያበሩላቸው ገድል ትሩፋታቸው በቃል ተነግሮ የማያልቅ እጅግ የከበሩ ርዕሰ መነኮሳት አቡነ እንጦንስ ጥር 22 ቀን ዕረፍታቸው ነው። ሊቀ መላእክት ቅዱስ ዑራኤል በዓለ ሲመቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደ ዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ለሌሎች እንዲዳረስ ደግሞ ሼር አድርጉት። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ወደ አባ እንጦንስ ታሪክ እንለፍ። እንጦንስ አበ መነኮሳት በሌላኛው ስማቸው የበረሃው ኮከብ እየተባሉ ይጠራሉ። ወላጆቻቸው እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ናቸው። አቡነ እንጦንስ ገና በ7 ዓመታቸው ነው የቤተ ክርስቲያንን መጻሕፍት ተምረው አጠናቀው የጨረሱት። መልካም ትሩፋታቸውንና ታዛዥነታቸውን የልጅ አዋቂ መሆናቸውንም በሁሉ ዘንድ በተሰማ ጊዜ የእስክንድርያው ሊቀ ጳጳስ አባት ዮናስ የእንጦንስን የልጅነት ጸጋውን እውቀት ትሩፋታቸውን ሰምተው መልእክተኞችን ልከው አስመጧቸው። ካስመጧቸውም በኋላ ዲቁና ሲሾሟቸው ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውን በዓለም ሁሉ ይደርሳል በማለት ትንቢት ተናግረውላቸዋል። እንጦንዮስ ወይም እንጦንስ ግብጻዊ ወላጆቻቸው እጅግ ባለጸጎች ደጋጎች ነበሩ። ወላጆቻቸው ከሞቱ በኋላ አባ እንጦንስ የወላጆቻቸውን ሀብት ወርሰው ከአንዲት እህታቸው ጋር መኖር ጀመሩ። አንድ ቀን ወደ ቤተ ክርስቲያን ገብተው ወንጌል ሲነበብ ጌታችን ስለ ሀብታሙ ሰው የተናገረውን ምዕራፍ ሲነበብ ሰሙ። ልትጸድቅ ብትወድ ሂደ ያለን ሁሉ ሽጥና ለድሆች ስጥ፣ መጥተህ ተከተለኝ፣ በሰማያት መዝገብ ታከማቻለህ ማቴዎስ 19:21 የሚለውን የጌታችንን ቃል በሰሙ ጊዜ ይህ ስለኔ የተነገረ ቃል ነው በማለት ከቤተ ክርስቲያን ወጥተው ወደ ቤታቸው መሄድ ወላጆቻቸው ሲሞቱ ያወረሳቸውን ብዙ ንብረታቸውን በሙሉ ሽጦ መጸወቱ። የወረሱትንም 300 ሄክታር ወይም 12 ጋሻ መሬት ለድሆች ለጦም አዳሪዎች አከፋፈሉ። የቀረቻቸውን እህታቸውን ወስደው ሴቶች ገዳም አስገቧትና እሳቸውም ከመንደር ወጣ ብለው በመኖሪያ ቤታቸው አጠገብ በቤቱና ሕይወት ብቻቸውን መኖር ጀመሩ። እንጦንስ አበ መነኮሳት በአንድ መቃብር ቤት ገብተው ኖሩ። ሴጣናትም መጥተው ደብድበው ከመንገድ ዳር ጥለዋቸው ሄዱ። ከወደቁበት አንስተው ወደ ቤተ ክርስቲያን ወሰዳቸውና ጌታችን ፈወሳቸው። ተጋድሏቸውንም እንደገና ጀመሩ። አሁንም ሴጣናት በዱር አውሬ፣ በአንበሳ፣ በተኩላ፣ በእባብ፣ በጊንጥ እየተመሰሉ እየመጡ ይዋጋቸው ነበረ። በዓመቱ ለጊዜ ብቻ ምግባቸውን ያበስላሉ። ወደ ባታቸው ሶና ያስገቡም ነበር። በውጭ ሆኖ ያነጋግሯቸዋል እንጂ። እንዲህም ሆነው 20 ዓመት ተቀመጡ። ጌታችንም ተገልጦላቸው ወጥተው እንዲያስተምሩ አዘዛቸውና ወጥተው ደቀ መዛሙርቱን ማፍራት ጀመሩ። የመከራ ዘመን በመጣ ሰዓት ሰማዕትነትን ለመቀበል ወደ እስክንድርያ ጎዳናዎች ወጥተው ታዩ። መኮንኑም እንዳይታዩ ብሎ መከራቸው፣ ግን ይሻላሉትም። ሰማዕትነት የእሳቸው ክፍል አልነበረምና ተፍጻሜተ ሰማይ ቅዱስ ጴጥሮስ ከተገደለ በኋላ በመልአኩ ትእዛዝ ወደ በዓታቸው ተመለሱ። ከአረብ ነጋዴዎች ጋር ወደ ሩቅ ቦታ ሄደው በበረሃ ብቻቸውን መኖር ጀመሩ። አባ እንጦንስ በረሃ ለበረሃ ሲንከራተቱ አጋንንት ክፉኛ ይዋጓቸው ነበረ። በረሃነቱ ጽኑ ነው። ከሐሩሩ ጽናት የተነሳ ከድንጋይ ላይ ተለባቢ ያሰጡ ይቆላል። እርሳቸው ከዚያ ሄደው ሲጋደሉ አጋንንት ጾር በማንሳት ግማሾቹ ከዚህ በረሃ እንደምን ደፍረ መጣ ሲሏቸው፣ ሌሎቹ ደግሞ ተቀብለው አዳም ከወጣበት ገነት ገባ ብሎ ነው እያሉ ይዘባበቱበት ነበረ። አባ እንጦንስ ግን በፍጹም ትሕትናቸው ይታገሷቸዋል። መሆኑንማ ይሆን ብላችሁ ነውን? እናንተ ብዙ እኔ ብቻዬን ነኝ፣ እናንተ ረቂቃን እኔ ግዙፍ ነኝ፣ እናንተ ኃያላን እኔ ደካማ በኃይለ ክርስቶስ ብችላችሁ ነው እንጂ ያለዚያ ሳልችላችሁም እያሉ በትሕትና ሲዋጓቸው ኖሩ። ከዕለታት በአንድ ቀን ይህን የአጋንንት ጾር አልቻሉትም። ልሂድ እንጂ ብለው ሲያስቡ አደሩ። በማለዳም ተነስተው በትራቸውን ይዘው ከደጃፋቸው ላይ ቆሙ። እንዳይቀሩ ጾሩ ትዝ እያላቸው እንዳይሄዱ በዓታቸው እየናፈቃቸው አንድ እግራቸው ከውስጥ አንድ እግራቸው ከአፋ አድርገው ሲያወጡ ሲያወርዱ መልአኩ የሰሌን ቆብ ደፍቶ የሰሌን መቋረፊያ ለብሶ የሰሌን መታጠቂያ ታጥቆ ብትን ሰሌን ይዞ መጣ። ምን ሊያደርግ ይሆን ሲሉም ፊቱን ወደ ምስራቅ መልሶ ቆመ። ወዲያውኑ ጸሎተ ወንጌልን አኩቶ ወንተሳለኒን ደግሞ መጀመሪያ ለስላሴ እጅ ነሳ። ከዚያም በኋላ አንድ አቡነ ዘበሰማያት 36 ሰጊድ አድርሶ በመጨረሻ አንድ ጊዜ እጅ ነስቶ ተቀመጠ። ወዲያው ያንን ብትን ሰሌን አቅርቦ ይታታ ጀመር። እንጦንስም እንግዲህማ የዚህን ፍጻሜ ሳለ ይሄዳለሁን ብለው ተቀምጠው ይመለከቱት ጀመር። ሰለስት ሲሆን ደግሞ ተነስቶ አቡነ ዘበሰማያቱንም ሰጊዱንም ያንኑ ያህል አደረሰው። የቀሩትም የሰዓቱን የሰርኩንም እንዲሁ አድርጎ አሳያቸው። እንጦኒ ሆይ እንደዚህ ስራ፣ ይህንን ከሰራ ከአጋንንት ጠብ ትድናለህ አላቸው። እርሳቸውም የአጋንንትን ጦር መከላከያ ሁሉ መልአኩ ባሳያቸው መሰረት ከዚያ ጊዜ ጀምሮ እንዲሁ የሚሰሩ ሆኑ። ከዚያ ጊዜ ወዲህ ስንፍና የሰይጣን ውጊያ ወደ እርሳቸው አልመጣም። ንጉሥ ቆስጠንጢኖስም ከአባ እንጦንስ ሲባረክ ዘንድ ብዙ ጊዜ ደብዳቤ ጻፈላቸው። እርሳቸው ቸል ባሉት ጊዜ ልጆቻቸው ደግ ንጉሥ መሆኑን ስለነገሯቸውና ስለለመኗቸው አባ እንጦንስ ጽፎ በደብዳቤ ባርኮታል። የአፍሪንጊያ ንጉሥም መጥተው እርሱንና ሰራዊቱን ሁሉ እንዲባርኳቸው በክርስቶስ መከራዎች አማጽኖ ደብዳቤ ጻፈላቸው። ጌታችንንም በጸሎት ሲጠይቁ ደመና መታ ወስዳ አደረሳቻቸውና ንጉሡንና ሕዝቡን ሁሉ ባርኳቸዋል። አባታችን 30 ዓመት በሞላቸው ጊዜ ጌታችን በዕለተ ዓርብ የለበሰውን ልብስ አልብሷቸዋል። ከዚያም በተጨማሪ አባ እንጦንስ የአክሊለ ሦክ ምሳሌ የሆነውን ቆብን፣ የከለሜዳ ምሳሌ የሆነውን ቀሚስ፣ የሀብል ምሳሌ የሆነውን ቅናት እንዲሁም ሥጋ ማርያምን ከመላክ ከተቀበሉ በኋላ በዚህ ዓለም እኔ ብቻ ነኝ ወይስ ሌላ አለ ብለው በጸሎት ወደ እግዚአብሔር አመለከቱ። ጌታችንም አለ እንጂ አንድ ጊዜ ተላምዶ ሁለተኛውን ሳይደግም የሚሰራውን ስራ ዓለም ሁሉ ቢሰበሰብ የማይሰራው በጸሎቱ ዝናም የሚያዘንም ፀሐይን የሚያወጣ እንዲህ ያለ ወዳጅ አለኝ አላቸው። አባታችንም ይህን ሰው ለማየት ልሂድ ልቅር ቢሉ እንዲሄዱ ፈቀደላቸው። የታዘዘ መልአክም እየመራ አባ ጳውሊ ካሉበት ባት አደረሳቸው። እርሳቸውን ከአባ ጳውሊ ጋር ብዙ መንፈሳዊውን ነገር ተጨዋወቱ። ተጨዋውቶም ሲያበቁ አባ ጳውሊ ለአባ እንጦንስ ለብቻቸው ባት ሰጧቸው። እንጦንስም ከዚያ ሆነው ጸሎታቸውን ሲያደርጉ አሉ። ወትሮ ለአባ ጳውሊ ግማሽ ሰማያዊ ህብስት ይወርድላቸው የነበረ ሲሆን ማታ ግን አንድ ሙሉ ህብስት
አስወረደላቸው። አባ ጳውሊም በፈቃድ እግዚአብሔር ወደ እርሳቸው መምጣታቸውን ያን ጊዜ አወቁ። ወዲያው ያን ህብስት ከሁለት ከፍለው እኩሌታውን ለራሳቸው አስቀርተው እኩሌታውን ለአባ እንጦንስ ሰጧቸው። ያን ተመግበው ሌሊት ሁለቱም በየስራቸው ክብራቸው ተገልጾ ሲተያዩ አድረዋል። አባ ጳውሊ 10 ጣቶቹ እንደ ፋና ሆኖ እያበሩለት 4 ወንጌልን ሲያደርስ እንጦንስ ደግሞ እንደ አምደ ብርሃን ተተክሎ ሲያበሩ ተያይተዋል። በዛ ሌሊት ከዚያ ቦታ ጨለማ ጠፍቶም አድሯል። በነጋው ሰለስት እላፊ ሲሆን ጸሎታቸውን አድርሶ ሲያበቁ ተገናኝተው ሲጫወቱ ጳውሊ እንጦንስን ያረጉትን ቆብ አይተው ይህን ከማን አገኘው አሏቸው። እንጦንስም እሱ ባለቤቱ ሰጠኝ አሉ። ጳውሊም የጌታችንን ቸርነቱን ያደንቁ ጀመር። እንጦንስም እስኪ በእኔ ብቻ የሚቀር እንደሆነ ለሌላም የሚያልፍ እንደሆነ አመልክትልኝ አሏቸው። ጳውሊም ሲያመለክቱ ወዲያው ተገለጸላቸውና ደስ አላቸው። ምን አየ ቢሏቸው ነጫጭ ርግቦች በጠፈር መልተው አንተ እየመራቸው ተከትለው ሲሄዱ አየሁ አሏቸው። ይህስ ምንድነው ቢሏቸው ሊማ በዚህ በቆቡ የምትወልዳቸው ንጹሃን ጻድቃን ልጆች ናቸው አሏቸው። ሁለተኛ አመልክትልኝ አሏቸው። ጳውሊም ካመለከቱ በኋላ አዝነው ተከፍቶ ተመለከቷቸው። ምን ነው ቢሏቸው በክንፋቸው ጥቁር ተቀላቅሎባቸው አየሁ አሉ። ምንድናቸው ቢሏቸው ጽድቅና ኃጢአት እየቀላቀሉ የሚሰሩ ልጆች መነኮሳት ናቸው አሏቸው። እንጦንስም ካዘኑ በኋላ ሶስተኛ አመልክትልኝ አሏቸው። አባ ጳውሊም ለሶስተኛ ጊዜ ካመለከቱ በኋላ በድንጋጤ ቃላቸውን ከፍ አድርገው ጮሁ። አባ እንጦንስ ምን ነው ቢሏቸው አባ ጳውሊ እንዲህ አሉ። ነገር ግን በመጨረሻ ዘመን የሚነሱት መነኮሳት እንደ ቁራ ጠቁረው አየዋቸው አሉ። ምንድናቸው ቢሏቸው አሳሲያነ ሹመት ፈላጊዎች፣ መፍቀሪያነ ንዋይ፣ ገንዘብን የሚወዱና ከመኳንንቱ ጋር በጧት ማዕድ የሚቀመጡ በፍጻሜ ዘመን የሚነሱ ኃጥአን ልጆች መነኮሳት ናቸው አሏቸው። እና እናንተ ከየቶቹ ናችሁ መነኮሳት ከተማ ለከተማ የምትዞሩ? ይህንን ጊዜ አባ እንጦንስ ያለ ንስሐ ባይጠራቸው እስኪ ያመልክትልኝ አሉ። አባ ጳውሊ ማመለከቱ፣ ነገር ግን የዚህ ምላሽ አልመጣላቸውም። ከዚህም በኋላ አባ ጳውሊ ስለቆቡ አባ እንጦንስን እንግዲህ ይህን ከራስ ያደረግከው ለኔ ስጠኝ፣ ላንተ ሌላ ሰርታ አድርግ አሏቸው። አባ እንጦንስም ይህንንስ እንዳልሰጥ ከባለቤቱ ተቀብየዋለሁ፣ ነገር ግን ስራውን ለምጄዋለሁ፣ ሌላ ሰርቼ ላምጣልህ አሏቸው። ጳውሊም እንግዲህ ሳትዘጊ ቶሎ ሰርታ አምጣልኝ አሏቸው። እንጦንስም ሰርተው ይዞ ሲመጡ ጳውሊ አርፎ ነፍሳቸው መላእክተ ብርሃን ይዟት ሲያርጉ ተመለከቱ። መላእክቱም ጳውሊ አርፎልና ይደቀበረው አላቸው። ይህንንስ ያስኩትን ቆብ ልተወነ ቢሏቸው አትተው አድርግለት ብለው መለሱላቸው። ይህም በምንኩስና የሰሩት ስራ ከንቱ እንዳይደለ ለማጠየቅ ነው። አባ እንጦንስ ቢሄዱ አባ ጳውሊ መጽሐፋቸውን ታቅፎ አጽፋቸውን ተጎናጽፈው ከባታቸው አርፋ አገኟቸው። ከራስጌ ቆሞ ሲያለቅሱ ሁለት አንበሶች መጡ። የመቃብሩን ነገር እንደምን ላድርግ እያሉ ሲጨነቁ አንበሶቹ በእጃቸው እንደመጥቀስ አድርገው የመቃብራቸውን ቦታ አሳዩአቸው። እርሳቸውም መለክተው ሰጧቸው። አንበሶችን ከቆፈሩላቸው በኋላ አባ ጳውሊን ቀብሮ እንግዲህ ከዚህ ይኖራለሁ ብሎ አሰቡ። ነገር ግን ጌታችን በዚህ መኖር አይሆንልህም ሂድ አላቸው። አስፋቸውን መጽሐፋቸውን ይዘው ሄደው እስክንድርያ ደርሰው ሊቀ ጳጳሱ ለቅዱስ አትናቴዎስ ያዩትን የሆነውን ሁሉ ነገሯቸው። አቡነ አትናቴዎስም ሊሄድና ከዚያ ልኑር ሲላቸው አይሆንም አትሄድ፣ እኔ አስቤ ነበር፣ ነገር ግን የማይሆንልኝ ሆኖ መጣሁ እንጂ አሏቸው። ባይሆንም ለበረከት ያህል አጽፊቱን ጥለልኝ ብለው ሲለምኗቸው ትተውላቸው ሄዷልኝ። አባ እንጦንስ ራሳቸውን ዝቅ በማድረግ በፍጹም ትሕትና ይታወቃሉ። ምንም እንኳን ታላቅ በትሩፋት የበለጸጉ ቢሆንም በጳጳሳት በካህናት ፊት ራሳቸውን በትሕትና ዝቅ አድርገው እጅ ነሷቸው ነበር። ዲያቆን ቢሆን ወደ እርሳቸው በመጣ ጊዜ ከእርሱ ጠቃሚ ነጥብን ለማግኘት ይሞክራሉ። ላገኙትም እውቀት ሳያመሰግኑ አያልፉም። የእርሳቸውን ምክር ሽተው ለሚመጡ ሁሉ እጅግ ጠቃሚ የህይወት ምክሮችን ይሰጣሉ። ዓለምን ንቆ ገንዘብን ስለመውደድ ከመነኮሳት በኋላ ለድሆች አከፋፍሎ ለራሱም ጥቂት ንብረት ያስቀረ አንድ ወንድም ወደ አባ እንጦንስ መጣ። አባ እንጦንስም ይህንን ካወቁ በኋላ እንዲህ ያሉት፣ መነኩሴ ለመሆን ከፈለክ ወደ መንደር ሂድና ጥቂት ስጋ ገዝተህ ራቁትህን በሰውነት ላይ ተሸክመ ተመለስና ወደ እኔ ና አሉት። ያን ወንድም ይህንን ባደረገ ጊዜ ወፎችና ውሾች በሰውነቱ ያለውን ስጋ ለመብላት ሲሉ በሰውነቱ ላይ በማንጃበብ እየመነጮሩ አቆሰሉት። በደረሰም ጊዜ አባ እንጦንስ እንዳዘዙት ማድረጉን ጠየቁት። እርሱም የቆሰለውን ሰውነቱን ባሳያቸው ጊዜ እንጦንስ ዓለምን ከናቁ በኋላ ገንዘብን የሚመኙት እንደዚህ ባጋንንት ይገደላሉ አሉት። አቡነ እንጦንስም ረፍታቸው በደረሰ ጊዜ ዕለተ ሞታቸውን አውቀው ደቀ መዛሙርቶቻቸውን ሲሰናበቱ እንዲህ ብለው መከሯቸው። ይህ ከእናንተ ጋር የማደርገው የመጨረሻ ግንኙነት ነው። በዚህ ህይወት ዳግመኛ እንዳንተያይ ያውቃለሁ። አሁን እኔ የምሞትበት ጊዜ ነው። ከጥረታችሁ ግድ የለሽ አትሁኑ። በብሕትውና ህይወት ፍጹም ተስፋ አትቁረጡ። ዕለት ዕለት እንደምትሞቱ ሆናችሁ ኑሩ። አስቀድሜ እንደተናገርኩት ነፍስን ከርኩስ ሐሳቦች ለመጠበቅ በስራ ትጉ። ቅዱሳንም ምሰሉ። ቅድስና የሌለው የስንፍና ትምህርታቸውን ታውቃላችሁና ወደ መናፍቃን አትቅረቡ። ኑፋቂያቸው ለማንም ግልጽ ነውና። ከዚያ በኋላ ጊዜ ረፍታቸው ሲደርስ ጌታችን ተገልጦላቸው ታላቅ ቃል ኪዳን ገባላቸው። እርሳቸውም ለልጆቻቸው ለመቃርስ ስለወደፊቱ መነኮሳት ገዳማት ትንቢት ነገሩት። ወደፊት መነኮሳት ከባታቸው ይወጡ በዓለም እንደሚቅበዘበዙ ተናገሩ። ረፍታቸው በደረሰ ጊዜም በትራቸውን ለልጆቻቸው ለመቃርስ፣ ምንጣፋቸውን ለአቡነ አትናቴዎስ፣ የፍየል ሌጦ አስፋቸውን ለልጃቸው ለሊቀ ጳጳሱ ለሰራቢዮን እንዲሰጡ አዘዙና በ120 ዓመታቸው በ356 ዓመተ ምህረት ጥር 22 ቀን በታላቅ ክብር አረፉ። የአቡነ እንጦንስ ረድኤት በረከታቸው ሁላችን ላይ ይደርብን፣ በጸሎታቸው ይማረን አሜን። አሁን ደግሞ ወደ ሊቀ ብርሃናት ቅዱስ ዑራኤል ታሪክ እንለፍ። ኢዮር፣ ራማና ኤሬ የተባሉ 3 የመላእክት ከተሞች አሉ። እግዚአብሔር ቅዱሳን መላእክትን ከፈጠራቸው በኋላ በነገድ 100 በአለቃ 10 አድርጎ በ3ቱ ሰማያት አስፍሯቸዋል። ኢዮርም በ4 ራማን በ3 ኤረርም በ3 ከፍሎ ነው በ10ሩ ከተማ ያሰፈራቸው። በዚያ መሰረትም ኢዮር ላይና ታች አድርጎ በ4 ከተማ ከፍሏታል። በእርሱ ያሉት መላእክት በ40 ነገድ በ4 አለቃ አድርጎ ከፈላቸው። የመጀመሪያው ነገድ አጋይስት ይባላሉ። አለቃቸው ሳጥናኤል ነበር። እርሱ የመላእክት ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ከክብሩ ሲዋረድ ቅዱስ ሚካኤል በምትኩ ተሾሟል። ሁለተኛው ነገድ ኪሩቤል ይባላሉ። እነርሱም መንበረ ሥላሴን ይሸከማሉ። የቀሳውስት አምሳል ናቸው። አለቆቻቸው ገጸ ሰብና ገጸ አንበሳ ናቸው። በሶስተኛ ከተማ
በኢዮር ያሉት ሱራፌል ይባላሉ። የዲያቆናት አምሳል ናቸው። በትንቢተ ኢሳይያስ ምዕራፍ 6 ላይ የተገለጹትና ኢሳይያስን ከለምጹ እንዲፈወስ ያደረጉ ናቸው። አለቆቻቸው ገጸ ላይምና ገጸ ንስር ናቸው። በነገራችን ላይ ኪሩቤል ወይም ሱራፌል የሚባሉ የግለሰብ መጠሪያ ስሞች ስህተት ናቸው። አንደኛ እነዚህ ስሞች የብዙ መላእክት መጠሪያ የሚወክሉ ናቸው። ለአንዱ ሲሆን ኪሩብ ወይም ሱራፊ ይባላል። ኪሩቤል ወይም ሱራፌል ማለት ግን የብዙ ቁጥራቸው መጠሪያ ነው። ሁለተኛ ምክንያት ደግሞ የቅዱሳን መላእክት ስም እንዳለ በቆሞ ወስዶ ለግል መጠሪያ ስም ማዋል ተገቢ አይደለም። ወለተ ሚካኤል ክንፈ ገብርኤል እየተባለ ይሰየማሉ እንጂ ቀጥታ ሚካኤል ገብርኤል እያሉ ሰዎችን መሰየም ስህተት ነው። በአራተኛው ከተማ በኢዮር ያሉት ኃይላት ይባላሉ። የእሳት ሰይፍ ይዞ በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረታቱ ናቸው። አለቃቸው ቅዱስ ሚካኤል ነው። ዳግመኛ እግዚአብሔር በራማ ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ አርባብ ይባላሉ። የሥላሴ እልፍኝ አስከልካዮች ናቸው። የእግዚአብሔር መንበርን በክንፎቹ ይሸከማሉ። አለቃቸው ቅዱስ ገብርኤል ነው። ሁለተኞቹ በራማ ከተማ ያሉት መናብርት ይባላሉ። ለእግዚአብሔር እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻቸው የእሳት ጦራቸውን ይዘው የሥላሴ ጋሻ ጃግሬዎች ሆኖ በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። መዝሙር 88 ቁጥር 6 ላይ እንዳለው። አለቃቸው ቅዱስ ሩፋኤል ነው። ሶስተኞቹ በራማ ከተማ ያሉት ስልጣናት ይባላሉ። መላውን ፍጥረታት ለመጠበቅ ስልጣን የተሰጣቸውና የምጽአት ዕለት አዋጅ ነጋሪዎች ናቸው። ዳንኤል 12:1 አለቃቸውም ቅዱስ ሱሪያል ይባላል። ዳግመኛም እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ መኳንንት ይባላሉ። የሥላሴ የእሳት ባለቀስት ናቸው። የሰው ልጅ ልዩ ልዩ ጠባቂ ናቸው። በተለይ በአደጋ ጊዜ ሎጥን እንዳዳኑት ፈጥኖ ይደርሳሉ። በዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸው ቅዱስ ሰዳካኤል ነው። ሁለተኛው ሊቃናት ይባላሉ። የሥላሴ የእሳት ፈረሶች ናቸው። በእሳት ፈረስ ይመሰላሉ። እነዚህ 24ቱ ካህናተ ሰማይ ሲሆኑ አለቃቸው ቅዱስ ሰላትያል ነው። በኤረር ከተማ የሰፈሩት ሶስተኞቹ መላእክት ይባላሉ። ፍጥረታትን ሁሉ የሚጠብቁ ናቸው። አለቃቸው ቅዱስ አናንኤል ነው። በእነዚህ የማይጠበቅ ፍጥረት የለም። ከአዝርዕት ጀምሮ ሁሉን ይጠብቃሉ። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክትን አየሁ። ራእይ 8:2 ላይ እንዳለ ሊቃነ መላእክት በቁጥር 7 ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል፣ ቅዱስ አፍኒን ናቸው። ኡራኤል የሚለው ስም ኡርና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ኡራኤል ማለት ትርጉሙ የብርሃን ጌታ የአምላክ ብርሃን ማለት ነው። ቅዱስ ኡራኤል ከ7ቱ ሊቃነ መላእክት አንዱ ሲሆን ከፍጥረት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑ መጽሐፍ ሄኖክ እንደሚገልጸው መባርክት ለጥጋብና ለበረከት እንደሚበርቁ ነጎድጓድም ለሰላም እንዲሆን ያሰማራል። ሚስጥረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትን የሰማይ ሰራዊትን ብርሃንን የሚመራው ይህ ገናና መልአክ ቅዱስ ኡራኤል ነው። መጽሐፍ ሄኖክ 28:13 መድኃኔዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳንስ በዓለም ላይ የረጨው ይህ ገናና መልአክ ቅዱስ ኡራኤል ነው። ለነብዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊ ሚስጥርን የገለጠለት መልአኩ ቅዱስ ኡራኤል ነው። ዕውቀት ተሰውሮበት ለነበረ ለኢትዮጵያዊ ሊቅ ለአባ ጊዮርጊስ ዘጋስጫ በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊ ሚስጥር የገለጠለት ቅዱስ ኡራኤል ነው። ኡራኤል የተባለ መልአክ ሊረዳ የመጣ መጽሐፈ ዕዝራ 2:1 አምላካችን እግዚአብሔር የሕይወት የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁ የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ኡራኤል ነው። ሊቁ አባ ጊዮርጊስም በመልአኩ አማላጅነት እጅግ ብዙ ድርሳኖችን የደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያ አባ ጊዮርጊስ የተወለዱት በቅዱስ ኡራኤል አብሳሪነት ነው። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳት ገዳማት በቅዱስ ኡራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳት ገዳማት ቅዱሳን ነገስታት የሉም። የብርሃን እናቱ ድንግል ወላዲተ አምላክ ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብጽ ወደ ኢትዮጵያ ሀገር ያመጣቸው ቅዱስ ኡራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛ በኋላ ቅድስት ሀገራችንን ለእመቤታችን የአስራት ሀገር እንድትሆን ያደረገ መልአኩ ቅዱስ ኡራኤል ነው። መልአኩ ቅዱስ ኡራኤል በዓመት 3 አበይት በዓላት አሉት። ጥር 22 በዓለ ሲመቱ ነው። መጋቢት 27 የጌታችንን ክቡር የሆነውን ወርቀ ደሙን በዓለም የረጨበት ነው። ሐምሌ 22 ቀን ቅዳሴ ቤቱ የሚከበርበትና ለነብዩ ዕዝራ ሱቱኤል የእውቀትን ጽዋ የጠጣበት ዕለት ነው። ጥበቃው አይለየን። ይቆያል።